ጤና ይስጥልን የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። የሰዓቱን ዜናዎች ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። በደብረ ብርሃን ከተማ በ82 ሚሊዮን ብር በጀት የትምህርት ቤት ግንባታ ለማከናወን የመሰረት ድንጋይ ተቀመጠ። ግንባታው የማህበረሰቡን የረጅም ጊዜ ጥያቄ የሚመልስ ነውም ተብሏል። በከተማና መሰረተ ልማት ሚኒስቴር የገንዘብ ድጋፍ የሚከናወነው ይህ ፕሮጀክት በ6 ወር ጊዜ ውስጥ ሙሉ በሙሉ የሚጠናቀቅ ስለመሆኑ ተመላክቷል። ስነ ጊዮርጊስ ከበደ በደብረ ብርሃን ከተማ ጠባሴ ክፍለ ከተማ የምስረታ ቀበሌ ነዋሪዎች በአቅራቢያቸው ደረጃውን የጠበቀ የአንደኛ ደረጃ ትምህርት ቤት ባለመኖሩ ለከተማ አስተዳደሩ በተደጋጋሚ ጥያቄ ሲያቀርቡ ቆይተዋል። ከተማ አስተዳደሩ ከከተማና መሰረተ ልማት ሚኒስቴር ጋር በመነጋገር የማህበረሰቡን ጥያቄ ምላሽ ለመስጠት ጥረቶችን ሲያደርግ ቆይቷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ቀበሌው በርካታ አርሶ አደሮች ተፈናቅለው ከተለያዩ አካባቢዎች የመጡ በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችና በማህበር የተደራጁ በርካታ ነዋሪዎች የሚገኙበትና እየሰፋ የሚገኝ ቀበሌ በመሆኑ የትምህርት ቤት ግንባታ ጥያቄው ተገቢነት ያለው በመሆኑ ምላሽ መስጠት ተችሏል ብለዋል። ትምህርት ቤቱ መሰረታዊ የክፍል ጥበት ያለበት በሳተላይት ትምህርት ቤት የቆየ ትምህርት ቤት ነው እስከ ባለፈው ዓመት ድረስ እና ትኩረት ያልተሰጠው ትኩረት የተነፈገው ግን ከፍተኛ ነዋሪ ያለበት ነው። አካባቢው ማህበረሰብ በማንኛውም ትብብር በማድረግ ኃላፊነት መውሰድ ይገባቸዋል። እኛም ኃላፊነት እንወስዳለን፣ ተግባራችን ነው። ግንባታው በአጭር ጊዜ ተጠናቆ ተማሪዎች የሚማሩበት አካባቢ እንዲሆን ነው የሚፈለገው። በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ በበኩላቸው ግንባታው በተቀመጠለት ጊዜ በጥራት ተገንብቶ እንዲጠናቀቅ ማህበረሰቡ በባለቤትነት ክትትል እንዲያደርግ አሳስበዋል። የከተማ እና መሰረተ ልማት ሚኒስቴር በልማታዊ ሴፍቲኔት ፕሮግራም የከተማ ልማታዊ ሴፍቲኔት ፕሮግራም ከዚህ በፊትም በክልላችን በሰሜኑ ጦርነት ለተጎዱ አካባቢዎች እንዲህ አይነት ማህበረሰቡን የሚያገለግሉ ተቋማትን በመገንባት በኩል ትልቅ አስተዋጽኦ ሲያደርግ የነበረ ስለሆነ ሚኒስትሩን በራሴና በክልሉ መንግስትም ላቅ ያለ ምስጋና ማቅረብ ፈልጋለሁ። እንግዲህ በመጨረሻ እናንተ የከተማ አስተዳደሩ ዛሬ የመሰረት ድንጋይ ስንጥል የአካባቢው ማህበረሰብ ፕሮጀክቱ በታለመለት ጊዜ ተሰርቶ እንዲጠናቀቅ የበኩላችሁን ድጋፍ እንድታደርጉ አደራ ማለት ነው የምፈልገው። ፕሮጀክቱ በ82 ሚሊዮን ብር በጀት የሚከናወን ስለመሆኑ የገለጹት ደግሞ በከተማና መሰረተ ልማት ሚኒስቴር የከተሞች ልማታዊ ሴፍቲኔት ፕሮግራም ወክለው በስነ ስርዓቱ ላይ የተገኙት ይሄነው መንግስቴ ናቸው። በክልሉ 2 ትምህርት ቤቶች ናቸው የሚገነቡት፣ ሙሉ አንደኛ ደረጃ ትምህርት ቤቶች። እዚህ ምስረታ አንደኛ ደረጃ ትምህርት ቤትና ሰሜን ወሎ ሀብሩ አጆ ሜዳ አካባቢ አንድ ሙሉ አንደኛ ደረጃ ትምህርት ቤት ይገነባል። ለዚህ ትምህርት ቤት ወደ 82 ሚሊዮን ብር አካባቢ አጠቃላይ ውል የተወሰደበት ኮንትራት ነው። በ6 ወር ውስጥ ሙሉ በሙሉ ስራው ተጠናቆ እንዲያልቅ ነው ውል የተገባው። የከተማ አስተዳደሩ ትምህርት ጽህፈት ቤት ኃላፊ መቅደስ ብዙነህ ከዚህ ቀደም በቀበሌው ደረጃውን ያልጠበቀ ሳተላይት ትምህርት ቤት ብቻ የነበረ በመሆኑ ይህንን ወደ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት በማሳደግ የግንባታ ማስፋፊያ እየተሰራ ከመሆኑም ባሻገር ይህንኛው ተጨማሪ ግንባታ የትምህርት ቤቱን ደረጃ ከፍ ለማድረግ የሚያስችል ስለመሆኑም ገልጸዋል። ከዚህ በፊት ተጀምሮ ከ10 ዓመት በላይ የቆየ ግንባታ ነበረ። እሱን እንደምታዩት የማጠናቀቅ ስራ እየተሰራ ነው። በተመሳሳይ ዛሬ መሰረት ድንጋይ የጣልንበት አንደኛና መካከለኛ ደረጃ ትምህርት ቤት ደግሞ ራሱን የቻለ 2 መማሪያ ክፍሎች አሉት። ቤተ መጻፍ አለው፣ ፔዳጎጂ አለው፣ አስተዳደር ክፍል አለው፣ 4 መጸዳጃ ቤት የወንዶች የሴቶች አለው። ስለዚህ አንድ የአንደኛና መካከለኛ ደረጃ ትምህርት ቤት ሊያሟላ የሚገባውን ስታንዳርድ ሙሉን የሚያሟላ ግንባታ ነው። የቀበሌው ነዋሪዎች ለጥያቄያችን ምላሽ በማግኘታችን ተደስተናል ሲሉም ተናግረዋል። ይህ ቦታ ስለተሰራልን በጣም ደስታና በጣም እየተሰማን ነው። ልጆቻችን መሀይምነት ሊወርሳቸው ሲል አሁን ይሄ ትምህርት ቤት ደረሰላቸው። በ4 ወራት ውስጥ በተፈጸመ ስርቆትና በደረሰው ውድመት ከ143 ሚሊዮን ብር በላይ የሚገመት ጉዳት በኤሌክትሪክ መሰረተ ልማት ላይ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ የተፈጸመ የመሰረተ ልማት ስርቆትና የደረሱ ጉዳዮችን አስመልክቶ ማብራሪያ ሰጥቷል። ለራሄል ደምሰው ዘገባ ቤተል መኮንን። የኢትዮጵያ ኤሌክትሪክ አገልግሎት በ2018 4 ወራት በተፈጸሙ የኤሌክትሪክ መሰረተ ልማትና የኃይል ስርቆቶች ዙሪያ ጋዜጣዊ መግለጫ ሰጥቷል። የሚወድመውና የሚሰረቀው የኤሌክትሪክ መሰረተ ልማትና የኤሌክትሪክ ኃይል የሀገር ኢኮኖሚ እድገትን የሚያቀጭጭ መሆኑን የተቋሙ ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ገልጸዋል። የመጀመሪያው የትራንስፎርመር ስርቆት በዚህ 4 ወር 17 ትራንስፎርመሮች ላይ
ስርቆት ተፈጽሟል። ይሄ በገንዘብ ሲተመን ከ23 ሚሊዮን ብር በላይ ጉዳት ደርሷል። የኤሌክትሪክ ኃይል አስተላላፊ ኬብሎች ላይ በተፈጸመ ስርቆትና ውድመት ደግሞ በገንዘብ ሲተመን 88 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። ሌላኛው በመኪና ግጭት ደግሞ የደረሰ የመሰረተ ልማት ውድመት ደግሞ አለ። ይሄ በገንዘብ ሲተመን ጠቅለል ብሎ 18 ሚሊዮን ብር በላይ ጉዳት ደርሷል። የኃይል ስርቆት ጠቅለል ብሎ 36.45 ጊጋዋት ሰዓት ጠቅለል ብሎ ደግሞ በገንዘብ ሲተመን 13 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። ጠቅለል ሲል በ4 ወር ውስጥ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት እንዲሁም ደግሞ በተፈጸመ የኃይል ስርቆት 143 ሚሊዮን ብር በላይ በተቋሙ ላይ ጉዳት መድረሱን ማሳወቅ እንፈልጋለን። በመግለጫው የተቋሙ የማርኬቲንግ ሽያጭና ደንበኞች አገልግሎት ኤክስኪዩቲቭ ዳይሬክተር አቶ ብርሃኑ ኦልጅራ የደረሱ ውድመቶችንና ስርቆቶችን ለመከላከል ስርቆት የሚፈጽሙ ተቋማትና ግለሰቦች ተገቢ የሆነ ቅጣት እየተቀጡ ነው ብለዋል። ስርቆት የፈጸሙ የተለያዩ የታሪፍ መደብ ያላቸው ደንበኞች አሉን። የመኖሪያ ቤት ደንበኞችን እንደ ቅጣት የተቀመጠው እስከ 20 ሺህ ብር ቅጣት ይቀጣሉ ማለት ነው። የመኖሪያ ቤት ደንበኞች ሲሆኑ የንግድ ቤት ወይ ደግሞ ኮመርሻል ታሪፍ የምንለው እስከ 500 ሺህ ለፈጸሙት ቅጣት 500 ሺህ ብር ቅጣት በመመሪያችን ተደንግጓል ማለት ነው። ዝቅተኛ ኢንዱስትሪ የምንለው ከዋናው መስመር በቀጥታ የማያገኙ ነገር ግን የኢንዱስትሪ ተጠቃሚዎች የሆኑ ደንበኞችን ቅጣት መፈጸማቸው በሕግ እና በኢንፎርስመንት ሲረጋገጥ የሚቀጡት እስከ 1 ሚሊዮን ብር ነው ማለት ነው። በተደጋጋሚ ጥፋት የሚፈጽሙት ደንበኞች ሁለተኛው ሌላ ያስቀመጠው እንደ ተቋም መመሪያው የሚያስቀምጠው ምንድነው? የተቀማጭ ገንዘብ እንዲያስይዙ ያስገድዳል ማለት ነው መመሪያው። የተቋሙ የህግና የስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው የመሰረተ ልማትና የኃይል ስርቆትን ለመከላከል የሚያግዙ ህጎች መኖራቸውን ጠቅሰው በቀጣይ ህጉን በማሳወቅና በመቆጣጠር ላይ ትኩረት ተደርጎ ይሰራል ብለዋል። ተቋሙ በተለያየ መልኩ ይሰሩ የነበሩ ተቋሙን የለቀቁ ሰራተኞች አሉ። ምናልባት ቀደም ሲልም አንዳንድ መረጃዎች የሚያመላክቱት እጅ ከፈንጅም የተያዙ እንዲህ አይነት ሰራተኞች ትራንስፎርመር ሲሰርቁ እንደተያዙ መረጃዎች ስላሉ ምናልባት እዛ አካባቢ ሊሆን የሚችልበት እድል ይኖራል ብለን እናስባለን። ዞሮ ዞሮ ግን ማንም ይሁን ማን ተገቢውን ክትትልና ቁጥጥር ማድረግ በህብረተሰቡ በአካባቢ ያለው ማህበረሰብ በየትኛውም አካባቢ የኤሌክትሪክ መሰረተ ልማቶች አካባቢ ይሁን ትራንስፎርመሮች አካባቢ የኢትዮጵያ ኤሌክትሪክ አገልግሎትን መለያ ያላደረገ ባጅ ያላደረገ መለያ ልብስ ያለበሰ ሌላ ህገወጥ ወይም የተለየ አካል እዛ መሰረተ ልማት አካባቢ እንቅስቃሴ ሲያደርግ በተለይ ሰዓት እላፊ አካባቢ ሲያደርግ ከታየ ያንን ክትትል ማድረግና በቀጣይ የሚደርሰውን የኃይልና የትራንስፎርመር ስርቆቶችን ለመከላከል ሁሉም በኃላፊነት ትብብር በማድረግ የሀገር ንብረቶችን ሊጠብቅ እንደሚገባ በመግለጫው ተጠቅሷል። በድህረ ምርት ወቅት የሚያጋጥም የምርት ብክነትን በመቀነስ የምግብ ፍጆታን ማረጋገጥ እንደሚቻል የደብረ ብርሃን ዩኒቨርሲቲ የልማት ኢኮኖሚክስ መምህሩ ግርማ ተክለሃና ገለጹ። የሚያጋጥም የምርት ብክነትን ለመቀነስና ምርታማነትን ለመጨመር እየሰራ መሆኑን የገለጸው ደግሞ የሰሜን ሸዋ ዞን ግብርና መምሪያ ነው። ስነ ጊዮርጊስ ከበደ እንደ ዓለም ምግብና እርሻ ድርጅት ፋኦ መረጃ በዓለም አቀፍ ደረጃ በድህረ ምርት ወቅት 800 ሚሊዮን ዜጎችን መመገብ የሚያስችል ምርት ይባክናል። በአህጉራችን አፍሪካ ደግሞ 30 በመቶ ምርት በድህረ ምርት ወቅት ይባክናል። በዚህም ከ278 ሚሊዮን በላይ ሕዝብ በምርት ብክነት ምክንያት ለረሃብ ተጋላጭ ይሆናል። በሀገራችን ኢትዮጵያም ከውድማ እስከ ተጠቃሚው ባለው የድህረ ምርት ሂደት ውስጥ ከ25 እስከ 35 በመቶ ምርት እንደሚባክን መረጃዎች ያመለክታሉ። በአማራ ክልል አምራች ከሆኑ ዞኖች ውስጥ አንዱ በሆነው በሰሜን ሸዋ ዞን በድህረ ምርት ስብሰባ ወቅት የሚያጋጥምን የምርት ብክነት ለመቀነስ በትኩረት እየተሰራ ስለመሆኑ የዞኑ ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው ተናግረዋል። ብክነት እንዳይኖር ከማድረግ ጋር በተያያዘ ለአርሶ አደሩ ተደጋጋሚ በፓኬጅ ስልጠና ወቅት ላይም በክላስተር ወይም በኩታ ገጠም ወቅት በምናለማበት ወይም በአርሶ አደሩ ባለበት አካባቢ ላይ የግንዛቤ ማስጨበጥ ስራ ለመስራት ጥረት እየተደረገ ነው ያለው። በደብረ ብርሃን ዩኒቨርሲቲ የልማት ኢኮኖሚክስ መምህር ግርማ ተክለሃና ለምርት ብክነት ዋና ዋና የሚባሉ ምክንያቶችን ይጠቅሳሉ። አንደኛ በቴክኒካል ችግር ምክንያት ማለት ነው። በፋርሙ ላይ
አርሶ አደራችን በሚሰበስብበት ሰዓት የሚጠቀማቸው ቴክኖሎጂዎችና የሚሰበስብበት ወቅት ምናልባት ወቅቱን የዋጀ ባለመሆኑ ሊባክን የሚችልበት እድል እንዳለ ያመለክታል። በሁለተኛ ደረጃ የኢንፍራስትራክቸራል የመንገድና የትራንስፖርት ችግር ሊኖር ይችላል። በሶስተኛ ደረጃ የገበያ ችግር ተብሎ ነው የሚጠቀሰው። ያመረተው ምርት በምን ያህል ዋጋ መሸጥ እንዳለበት፣ የት መሸጥ እንዳለበት እና መሰል የሆኑ መረጃዎችን የሚያገኝበት እድል ባለመኖሩ እንግዲህ የምርት ብክነት ይኖራል ማለት ነው። ከውድማ እስከ ተጠቃሚው በሚደርሰው ሂደት ውስጥ ያለውን የምርት ብክነት መከላከል ቢቻል ያለው ፋይዳ እንዴት ይገለጻል የሚለው ላይ ተወሰነ ብናነሳ እንግዲህ ያው የምርት ብክነትን መቀነስ ማለት በገበያ ላይ የሚኖረውን የምርት መጠን መጨመር ማለት ነው። የምርት ዋጋ የሚረጋጋበት ሁኔታ ይኖራል። በሌላ በኩል ደግሞ ጥራቱን የጠበቀ ምርት ለተጠቃሚው ማለት ነው በወቅቱ እንዲደርስ እድል ይፈጥራል ማለት ነው። ምግብ ሉዓላዊነት ጋር ተያይዞ ብናየው ይህን ጉዳይ አንዲት ሀገር በምግብ ራሷን ካልቻለች ሉዓላዊነቷን ለማስከበር እንደምትቸገር በአንድም በሌላም ጥናቶችም ያመላክታሉ። እውነታውም የምናየው ይሄንን ነው። ስለዚህ ምንድነው በምግብ ራስን መቻል በኢኮኖሚ ራሳችንን ጠንካራ ማድረግ ነው። በኢኮኖሚ ራሳችንን ጠንካራ ማድረግ ማለት ራስን ከውጪ ጣልቃ ገብነት መከላከል ነው በአንድ በኩል። በሌላ በኩል ደግሞ የመደራደር ብቃታችንን ሊያሳድግልን የሚችልበት እድል ይኖራል። ተሰሚነታችንን የሚጨምርበት ሁኔታ ይፈጠራል እና መሰል የሆኑ ነገሮችን በማድረግ ጠቀሜታው ይጎላ ነው። አርሶ አደሩ ዘመናዊ ቴክኖሎጂዎችን እንዲጠቀም የብድር አቅርቦት በማመቻቸትና ምቹ ሁኔታዎችን በመፍጠር የመሰረተ ልማት ዝርጋታዎችን ለአርሶ አደሩ ተደራሽ በማድረግ እንዲሁም የገበያ መረጃዎችን በማድረስ የምርት ብክነት ለመቀነስ መንግስት የድርሻው ሊወጣ ይገባል ያሉት መምህሩ አርሶ አደሩም የድህረ ምርት አያያዝና አጠቃቀሙን ሊያዘምን እንደሚገባ አመላክተዋል። ጾታዊ ጥቃት የደረሰባቸውን ከ100 በላይ ሴቶች ፍትህ እንዲያገኙ መሰራቱን የደብረ ብርሃን ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታወቀ። ሴቶችን በገቢ ማስገኛ ዘርፎች በማሰማራት የሚደርስባቸውን ጾታዊ ጥቃት ለመከላከል የሚያስችል ስራ መሰራቱም ተገልጿል። ብርቱካን ማሞ ተጨማሪውን ይዛለች። ዩኤን ውመን ባወጣው መረጃ መሰረት በዓለም አቀፍ ደረጃ ከ3 ሴቶች አንዷ ጾታዊ ጥቃት ይደርስባታል። አብዛኛው ጥቃት ደግሞ በቤተሰብ አባላት የሚፈጸም የቤት ውስጥ ጥቃት ነው። ጾታዊ ጥቃት ሴቶች አምራች እንዳይሆኑ አንገታቸውን እንዲደፉ የሚያደርግ ወንጀል በመሆኑ መከላከል ላይ ማተኮር ይገባል ይላሉ ያነጋገርናቸው የደብረ ብርሃን ከተማ ነዋሪዎች። ሴት ልጆች ደግሞ በሚደፈሩበት ጊዜ ጥቃት በሚደርስባቸው ጊዜ የተለያየ ወጥተው እንዳይሰሩ ከጓደኞቻቸው ጋር አብረው እንዳይሆኑ የማፈር ነገር ቀና ብሎ ላለመሄድ አንገታቸውን የሚያስደፋ ነገሮችን ይከሰታል በሴት ልጆች ላይ ማለት ነው። ጾታን መሰረት ያደረገ ጥቃትን ለመቀነስ ሁላችንም በየሰፈራችን በቤት ውስጥ የተለያየ ጥቃት የሚደርስባትን ሴት ለሚመለከተው አካል አውጥተን መናገር ወይም ማቅረብ ይኖርብናል ማለት ነው። እና እኛም የምናውቀውም ይሄ ግንዛቤ ተፈጠረልንም ግንዛቤ ላልተፈጠረላቸው ግንዛቤ መፍጠር ይኖርብናል። በዚህ ምክንያት ሊቀንስ ይችላል። ከዳር 16 ቀን ጀምሮ የጸረ ጾታዊ ጥቃት ዘመቻን በማድረግ በግንዛቤ ማስጨበጫ ስራ ሰፊ ትኩረት አድርገን እየሰራን እንገኛለን። ጥቃት የደረሰባቸው ሴቶችንም ከፍትህ አካላት ጋር በጋራ በመሆን ውሳኔ እንዲያገኙ አድርገናል ያሉት የደብረ ብርሃን ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ በለጥሽ ግርማ ናቸው። ሴቶች በኢኮኖሚ ጥቃት ይደርስባቸዋል፣ በስነ ልቦና ጥቃት ይደርስባቸዋል፣ አካላዊ ጥቃት ይደርስባቸዋል፣ ድብደባንም ጨምሮ ጾታዊ ጥቃትን ሊደርስባቸዋል። መደፈር አደጋ ሊያጋጥማቸው ይችላልና ወደ 112 የሚደርሱ ሪፖርቶች አሉን እኛ ጋር አውቆ ፍትህ አገኛለሁ ጥበቃ ከለላ ይደረግልኛል ብለው የመጡት ቁጥሮች ይሄ ነው። ግን ከዚህ የበለጠም ደግሞ ይኖራል ብለን እናስባለን። ወደኛ የማይመጡ ጥቃታቸውን ችለው አፍነው ጫናም ተደርጎባቸው ቤት ውስጥ የተቀመጡ ሴቶች ይኖራሉ ብለን እንገምታለን እኛ። እስካሁን ግን የመጡት ወደ 112 የሚደርሱ ሴቶች መጥተዋል።
ወደ 109 የሚደርሱ ውሳኔ አግኝተዋል። ሴቶችን በገቢ ማስገኛ ዘርፎች ማሳተፍ የሚደርሱ የቤት ውስጥ ጥቃቶችን ለመከላከል ያግዛል በሚል ሴቶችን በኢኮኖሚ ራሳቸውን እንዲችሉ እያደረግን እንገኛለን። ይህንን ተግባር አጠናክረን እንቀጥላለን ሲሉም ገልጸዋል። ወይዘሮ በለጥሽ ሴቶች በብዛት ጥቃት እየደረሰባቸው ቤት ውስጥ የሚቀመጡት በኢኮኖሚ ራሳቸውን ስለማይችሉ ነው ብለን የምናስበው። ያጋጠመም ይሄም ስለሆነ ሴቶች ተጠቃሚነት ላይ በስፋት ለመስራት አሁንም እየሰራን ነው። ከነጭ ሪቫን ጋር ተያይዞ ቅድም እንዳልኩሽ ወደ 247 ሴቶች ከ6 ሚሊዮን ብር በላይ ከአጋር አካላት ጋር በመነጋገር ወደ ገቢ ማስገኛ ስራ አስገብተናል። ስለዚህ ወደ ገቢ ማስገኛ ስራ አስገብተን በኢኮኖሚ ራሳቸውን ከቻሉ ጥቃት የማይደርስባቸውም፣ ጥገኛ የማይሆኑም፣ በራሳቸው የመተማመን መንፈሳቸው ስለሚጨምር ጥቃት የማይኖርም ብለን ነው የምናስበውና እነዚህ አይነት ነገሮችን በመስራት የሴቶችን ጥቃት መቀነስ አለብን ብለን ለመምሪያ እየሰራ እንገኛለን። ጾታዊ ጥቃትን መከላከል የሁሉም ኃላፊነት ነው። ሴቶች ጾታዊ ጥቃት እንዳይደርስባቸው ወንዶች አጋርነታቸውን ሊያሳዩ ይገባል የሚል ሀሳብንም አንስተዋል። በዞኑ የገቢ ምርትን መተካትና ወጪ ምርትን በስፋት ማምረት የሚያስችል ግዙፍ የኢንዱስትሪ ዞን እየለማ መሆኑን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ገለጸ። 30 ቢሊዮን ብር ኢንቨስት ይደረግበታል ተብሎ የሚጠበቀው ልዩ የኢኮኖሚ ዞን በሙሉ አቅሙ ወደ ስራ ሲገባም ከ28 ሺህ በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር ተገልጿል። ቤተልሔም ሰለሞን 24 ሰዓት ወደ ማምረት አልገባንም። 2 ሺፍቶችን ነው እየሰራን ያለ ነው። በዚህም ወደ 400 እና 500 ኩንታል እናመርታለን በቀን። ፕሮጀክቶች ሙሉ በሙሉ ወደ ስራ ሲገቡ ከ30 ቢሊዮን ብር በላይ ኢንቨስት ይደረጋል ተብሎ ተይዞበታል። ኤክስፖርት ስታንዳርድ ነው እያመረትን ያለ ነው ለጊዜው ማለት ነው። ባለሀብቶቻችን ሳይቸገሩ ፋብሪካዎችን ተክለው የገቢ ምርትን የመተካትና ወጪ ምርት ለማምራት ሙሉ ዝግጅት አድርገን እየሰራ ነው የምንገኘው። በማዕከላዊ ኢትዮጵያ ክልል ስልጤ ዞን በምትገኘው ወራቤ 1000 ሄክታር መሬት ላይ ባረፈው ግዙፍ የኢንዱስትሪ መንደር ከ170 በላይ ባለሀብቶች በተለያዩ ዘርፎች ተሰማርተው ከ400 በላይ ሄክታር የሚሆነውን መሬት እያለሙ ይገኛሉ። የስልጤ ዞን ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ መሐመድ ፈጌሳ የኢንዱስትሪ መንደሩ ሲመሰረት ለክልሉና ለአካባቢው ማህበረሰብ ከሚያመጣው ኢኮኖሚያዊ ጠቀሜታ በተጨማሪ በሙሉ አቅሙ ወደ ስራ ሲገባ ለበርካታ ዜጎች የስራ ዕድል እንዲፈጥር ታሳቢ ተደርጎ ወደ ስራ መገባቱን ተናግረዋል። ፕሮጀክቶች ሙሉ በሙሉ ወደ ስራ ሲገቡ ከ28 ሺህ በላይ ወጣቶች የስራ ዕድል ይፈጥራል ተብሎ ይጠበቃል። ፕሮጀክት መረጃዎችም ይሄን ነው የሚያመላክቱት። በተመሳሳይ ከ30 ቢሊዮን ብር በላይ ኢንቨስት ይደረጋል ተብሎ ተይዞበታል። ስቲል ባለው ግን በቋሚም በጊዜያዊም የስራ ዕድል ፈጠራ ከ7000 በላይ ሰራተኞች በተለያየ ዘርፍ እየተሳተፉና እየሰሩ ያለበት የሂደት መኖሩን ነው በተለያየ መልኩ ቼክ ስናደርግ እያገኘን ያለ ነው የማረጃ። ስቲል ባለው ግን ከ10 ቢሊዮን ብር በላይ ኢንቨስት ተደረገበት ሁኔታ ነው ያለው። የስልጤ ዞን ለአካባቢ ተወላጅ ባለሀብቶች ያደረገውን ጥሪ ተቀብለው ወደ ስራ ከገቡ አልሚዎች መካከል በእንቡጥ የምግብ ማቀነባበሪያ ፋብሪካ ስር የሚገኘው ሶጃት የዱቄት ፋብሪካ አንዱ ነው። ፋብሪካው በ120 ሚሊዮን ብር ካፒታል ወደ ስራ የገባ ሲሆን ጥራቱን የጠበቀ ከፍተኛ ምርትን በማምረት ለበርካቶችም የስራ ዕድል መፍጠር ችሏል። በቀን በ24 ሰዓት ውስጥ ወደ 820 ኩንታል ያመርታል። 24 ሰዓት ወደ ማምረት አልገባንም። 2 ሺፍቶችን ነው እየሰራን ያለ ነው። በዚህም ወደ 400 እና 500 ኩንታል እናመርታለን በቀን። ስራ ዕድል በቋሚ 31 ሰራተኞች አሉ። ጊዜያዊ ላይ ግን ያው ኮንስታንት አይደለም። በየጊዜው ያው ስራዎች ሎድ ሲጨምሩ ይጨምራል። ወደ 40 ሰራተኛ ያህል ይቀበላል። እኔ የማየው የስንዴም የዱቄትም ነው። ስንዴው ገና ሲገባ እዚህ ውስጥ ቴስት ተደርጎ ከዚህ ሳምፕል ይመጣና ከውጭ ማለት ነው እና ያ ውጤት አሪፍ ከሆነ ነው ወደ እንትን የሚገባ ማለት ነው፣ ወደ መካዘን የሚገባ ስንዴ የሚራገፈው ማለት ነው። እና እዚህ ጋር ሁሉንም ነገር ሞይስቸር፣ ዋይትነስ፣ ጉልተን፣ አሽ፣ ግራኑሌሽን እነዚህን ፓራሜትሮች አያለው ማለት ነው። ሶጃት ፍሎር ፋክቶሪ እዚህ በመከፈቱ ለኔ ትልቅ እድል ነው። ለኔም ብቻ ሳይሆን ለአካባቢው እንዲሁም ለኔ ጓደኞች። ኢንዱስትሪ መንደሩ የአርሶ አደሩን የግብርና ምርቶች በማቀነባበር ገቢ ምርቶችን የሚተኩ ዘርፎች ላይ በስፋት እየሰራ ነው የሚሉት የዞኑ ምክትል አስተዳዳሪ ሙበራ ከማል ለአልሚዎች ምቹ ሁኔታን የሚፈጥሩ የመሰረተ ልማት ዝርጋታዎች መሟላታቸውንም ገልጸዋል። አሁንም ቅድሚያ ሰጥተን እያለማን ያለ ነው የግብርና የአርሶ አደር ምርትን የግብርና ምርትን
የሚያቀነባብሩ ፋብሪካዎች ናቸው ቅድሚያ ሰጥተን እየሰራን ያለ ነው። በአጠቃላይ አልሚዎቻችንን በተሟላ መንገድ ወደ ስራ እንዲገቡ ይህን ፓርኩን ከከለልን በኋላ የመጀመሪያው ነገር የሰራ ነው መሰረተ ልማት የማሟላት ነው። መንገድ እንዲሟላላት አድርገናል። ማብራት ከሰብስቴሽን ለራሱ ወጥቶ እንዲመጣላት አድርገናል። የኢንዱስትሪ መንደሩ ከያዛቸው ፋብሪካዎች መካከል የምግብ ማቀነባበሪያ፣ የፕላስቲክ ውጤቶች፣ የጋርመንት፣ የብሎኬትና ሴራሚክ እንዲሁም የእንጨት ውጤቶችን ጨምሮ የተለያዩ አግሮ ፕሮሰሲንግ ማምረቻዎችን በውስጡ ይዟል። በመጨረሻም ወደ አጫጭር ዜናዎች እናልፋለን። ሰላማዊት ነጋ ታቀርባቸዋለች። ተከታትለን እንመለስ። የመደመር መንግስት ሙስናን አምርሮ የሚጠየፍ በመሆኑ በርካታ ሀገራዊ ለውጦች ሊመዘገቡ ችለዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ እየተካሄደ በሚገኘው 22ኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መድረክ ላይ ተገኝተዋል። በሀገራችን በመንግስትነት ተደራጅቶ የሀገርና የሕዝብን ገንዘብ የመዝረፍ ልማድ ነበር ያሉት ምክትል ጠቅላይ ሚኒስትሩ የለውጡ መንግስት ይህን ልማድ አስቀርቷል ብለዋል። በመንግስት ተደራጅቶ የሚሰራ ሙስና ኢትዮጵያ ውስጥ እንደሌለ አረጋግጠው መንግስት እንደ መንግስት ወደ ሙስና ባይገባም የመንግስትን ስልጣን በመጠቀም ሙስናን የሚፈጽሙ ግን መኖራቸውን አሳውቀዋል። እነዚህን ለመታገል ደግሞ ህጉን ጠበቅ ለማድረግ አሰራሮችን ለመፈተሽና ለማስተካከል በተለያዩ መንገዶች የመንግስት የስራ ኃላፊዎችን ለመፈተሽ እንዲሁም ለሙስና በር የሚከፍቱ መንገዶችን ለመዝጋት እየሰራን ነው ብለዋል። ሙስናን አምርሮ ለመታገል የለውጡ መንግስት ሙሉ አቅምና ጽኑ አቋም አለው። አሁን ላይ መንግስት ተቋም አቋቁሞ ፖሊሲና ህግ አዘጋጅቶ አመራር አሰማርቶ በልማት ስም ለዝርፊያ ያመቻቸው ተቋማዊ ሙስና የለም ሲሉ አረጋግጠዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢትዮጵያ የኃይል አመራረት ስርጭትና አጠቃቀም ስርዓት አህጉራዊ ትስስርና ዘላቂ ልማትን ዓላማው አድርጎ የሚተገብር ነው ሲሉ አቶ አደም ፋራ ተናገሩ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር በመሆን ለመጀመሪያ ጊዜ በአዲስ አበባ የተዘጋጀውን የአፍሪካ የኃይል አጠቃቀም ውጤታማነት ኮንፈረንስ ከፍተዋል። አቶ አደም በመድረኩ ኢትዮጵያ ለአህጉራዊ የኃይል አመራረትና አጠቃቀም ስኬታማነት ያላትን ተምሳሌታዊ ተሞክሮ ማካፈላቸውን በማህበራዊ ትስስር ገጻቸው አስታውቀዋል። በዚህም የኢትዮጵያ የኃይል አመራረት ስርጭትና አጠቃቀም ስርዓት ለታዳሽ የኃይል አማራጮች ቅድሚያን የሚሰጥ እንዲሁም ኢነርጂን በማምረት ሂደት ሊፈጠር የሚችል የአየር ንብረት ተጽዕኖን ከግንዛቤ ያስገባ መሆኑን ገልጸዋል። በቁልፍ መሰረተ ልማቶች ላይ የሚቃጡ አይነተ ብዙ የሳይበር ጥቃት ሙከራዎችን በማክሸፍ ብሔራዊ ጥቅምን የማስጠበቅ ስራ ተጠናክሮ መቀጠሉን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በአስተዳደሩ የሳይበር መከላከል ዳይሬክተር መሐመድ ፈረጃ እንዳሉት በያዝነው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች ተመዝግበዋል። ከሙከራዎቹ መካከልም ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን ገልጸው ይህም በድረገጽ በቁልፍ መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ያደረገ እንደነበርም አስረድተዋል። በመሆኑም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶች በሚያስተዳድሩ ተቋማት ጥረት 97.16% ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቷል ብለዋል። በቀጣይም በሀገር ላይ የሚቃጡ የሳይበር ጥቃቶችን ለመከላከል ቅንጅታዊ ስራው ተጠናክሮ እንደሚቀጥል አመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።